በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግዚአብሔር የዚህን ሕዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። የተቸገሩትን በመርዳት የተራቡትን በማብላት የታመሙትን ደግሞ በማሳከም የሚታወቀው ማስተር አብነት ከበደ ሆስፒታል ውስጥ እንደነበረ እናውቃለን። ለተሻለ ሕክምና ወደ ውጭ ሀገር ሄዷል። ቦሌ አየር ማረፊያ ለየት ያለ ድባብ ነበረው። ለቅሶና ጸሎት የተቀላቀለበት የብዙዎች ልብ የተሰበረበት ግን ደግሞ ተስፋም የታየበት ቀን ነበረ። ይሄ ሁሉ ድምቀት ለታዋቂው በጎ አድራጊ ለማስተር አብነት ከበደ ነበረ። አብነት እንዳልኳችሁ ለተጨማሪ ሕክምና ወደ ውጭ ሀገር ተሸኝቷል። ይህ ሰው ለብዙዎች የታመሙ ወገኖች የሕክምና ተስፋ ነበረ። ለብዙዎች ምስኪኖችም መጠለያና ምግብ ነበረ። ዛሬ ግን ተራው የእርሱ ሆነና እኛን ጸሎት እንድናደርግለት ጠይቆናል። ተሰናብቶን ለሕክምና ተጉዟል። ለመሆኑ አብነትን ለዚህ በጎ ምግባር ያነሳሳው የህይወት ጠባሳው ምንድነው? ምንስ ነው የታመመው? ለምንድነው እግርህ ይቆረጣልስ የተባለው የሚለውን አጠር አድርጌ ልነግራችሁ እሞክራለሁ። አብነት ወደ በጎ አድራጎቱ የገባው በደስታና በጥጋብ መንገድ ላይ ሆኖ አይደለም። ታናሽ እህቱን በሞት ማጣቱ ለመጀመሪያ ጊዜ የህይወትን ትርጉም ጥያቄ ውስጥ እንዲከት አደረገው። ያ በልጅነቱ የደረሰበት መሪር ሐዘን በውስጡ ለሰዎች የመራራትን ዘር ዘራ። ከእህቱ ሞት በኋላ ደግሞ ሌላ ፈተና መጣበት። አብነት ራሱ በካንሰር ህመም ተጠቃ። ሐኪሞች እግሩ ካልተቆረጠ በስተቀር ከዚህ የካንሰር ህመሙ እንደማይደንና ካንሰሩ ወደ ሌሎች የሰውነት ክፍሎቹ እንደሚዛመት ነገሩት። እናም ያለህ ተስፋ እግርህን መቆረጥ ነው ብለውት ነበረ። በዚህ አማራጭ ያጣው አብነት ወደ ፈጣሪው ጮኸ። እግሩን መቆረጥም አልፈለገም። በሃይማኖቱ ፕሮቴስታንት የሆነው አብነት ጌታ ሆይ ካዳንከኝና እግሬን ካተረፍክልኝ እድሜን ሁሉ ለታመሙት መድኃኒት ለተራቡት ምግብ እሆናለሁ ሲል ቃል ገባ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። ቃሉም ተሰማ፣ እግሩም ዳነ። እናም አብነት ቃል ኪዳኑን እንደጠበቀ አገልግሎቱን ቀጠለ፣ ከዳነ በኋላ ማለት ነው። በዚህ መሃል ግን ፈጣሪ ሌላ ትልቅ ስጦታ ሰጠው። አብነት ባለትዳርና የልጆች አባት ነው። በቅርቡም እንደምታስታውሱት እግዚአብሔር መንታ ልጆችን ሰጥቶት ቤቱን በበረከት ሞልቶለታል። እነዚህ መንታ ልጆች ለአብነት ትልቅ ደስታው ነበሩ። ብዙዎቻችንም እንኳን ደስ ያለ ስንል ማስተር አብነትን ደስታውን ተጋርተነው ነበረ። ነገር ግን አባታዊ ፍቅሩን በደንብ እንኳን ሳያጠግባቸው ልጆቹን በደንብ ሳያቅፍ ነበረ ያ የቆየው ህመሙ በድጋሚ የተቀሰቀሰበት። በጎፋ እንደምታስታውሱት የመሬት መደርመስ አደጋ መከሰቱን ተከትሎ አብነት ይሄንን ሲሰማ ዝም ብሎ ቤቱ መቀመጥ አልፈቀደም። የተጎዱ ወገኖቼን ሳልረዳ ቤት ያልቀመጥም በማለት ወደ ስፍራው አመራ። በዛ አስቸጋሪ ጭቃ፣ በዚያ ቅዝቃዜና ድካም ውስጥ ለቀናት ደክሟል። ብዙዎችን ከተከመረው ከተደረመሰው አፈር ውስጥ በወገኖቹ እርዳታ ሲያወጣ እርዳታም ማሰባስቦ ለተራቡት ሲያበላ ሲያጠጣ አይተነዋል። ካለቀሱት ጋር አብሮ ሲያለቅስ ነበረ። ያ የቆየውና ጸልዮ ያቆየው ካንሰር ህመም ግን በዛን ወቅት ነበረ በድጋሚ ያገረሸበት ማለት ነው። ቦታው እንዳልኳችሁ ጭቃ ነበረው፣ ቅዝቃዜና ድካም ውስጥም ነበረ። ማስተር አብነት በባዶ እግሩ ነበረ። ምናልባት ፎቶዎቹን ካያችሁ ካስታወሳችሁ ማለት ነው። እናም በዚህ የተነሳ ያ የቆየውና ጸልዮ ያቆመው የካንሰር ህመም በድጋሚ አገረሸበት። አብነት ለወገኖቹ ሲል ራሱን መስዋዕት አደረገ። የአብነት ህመም መባባሱን የሰሙ ብዙዎችም ገንዘብ እናሰባስብልህ አሉት። እርሱ ግን እንዲህ አለ፣ እኔ በእግዚአብሔር እጅ ነው ያለሁት፣ ለሕክምናዬ ገንዘብ አታሰባስቡ፣ ብቻ ሁላችሁም በየእምነታችሁ በጸሎት አስቡኝ ሲል ተናግሮ ነበረ። ይህ ንግግሩ የብዙዎችን ልብ ነክቷል። እናም በሀገር ውስጥ ሐኪሞች ክትትል ሲያደርጉለት ነበረ። የሀገራችን ከፍተኛ አመራሮች እንዲሁም ደግሞ የሃይማኖት ተቋማት መሪዎችም በሕክምና ጣቢያው በመገኘት ጎብኝተውት ፈጣሪ እንዲምረው ጸልየውለት ተመኝተውለት ነበረ። ዛሬ ደግሞ ለከፍተኛ ሕክምና ወደ ውጭ ሀገር ተሸኝቷል። ሲሸኝም ቲክቶከሮቹና ወዳጆቹ በለቅሶ ነው የሸኙት። እርሱ ግን ድኜ እመጣለሁ፣ ፈጣሪ ለምስጋና ያብቃኝ በማለት በጽኑ እምነት ነው የተጓዘው። በእግዚአብሔር ላይ ያለው ተስፋ ዛሬም አልደከምም። ማስተር አብነት ከበደ የተወለደው በደቡብ ኢትዮጵያ በከምባታ ጠምባሮ ዱራሜ ነው።
የፕሮቴስታንት እምነት ተከታይ ከሆኑ ሃይማኖታቸውን በጣም አጥብቀው ከሚይዙና ስርዓት ካላቸው ቤተሰቦች ነው የተገኘው። ከእህት ከወንድሞቹ ጋር ሆኖ ስራ እየሰራ እንዲሁም ደግሞ ቤተክርስቲያንንም እያገለገለ ነው ያደገው። ደግነት ከዘራቸው ነው። እናቱ ከገበያ ለሚመለሱ ሰዎች ውሃ እንዲጠጡ ታደርግ ነበረ፣ ውሃ እያስቀመጠች መንገድ ላይ ማለት ነው። ከደግነት በተጨማሪም ስራ ከሚወድ ቤተሰብም ነው የተገኘው። በተለይ አባቱ እንዲሁም ደግሞ ወንድሙ ታዋቂ ነጋዴዎች ናቸው። ማስተር አብነት ከበደም በአስተዋይነቱ በቤተሰቡ ይታወቅ ነበርና የቤተሰቡን ሀብት ንብረት ራሱ እንዲቆጣጠር፣ መኪናዎቹን እንዲያሰማራ፣ በአጠቃላይ የገንዘብ እንቅስቃሴያቸውን እንዲቆጣጠር ፈቅደውለት ለሱ ስራውን ሰጥተውት ነበረ። ነገር ግን እንግዲህ እንዳጋጣሚ ሆኖ እሱም አያያዙን አልቻለበትም ነበረ። እናም ከሰረ። የተሰጠውን ንብረት ማስተዳደር አቅቶት በመክሰሩ በጣም በማዘኑ እንዲሁም ደግሞ በመሳቀቁም ጭምር ከዛ በኋላ ወንድሙንና አባቱን ቸግሮኛል እርዱኝ ማለት አልፈለገም። የሻይ መጠጫ ራሱ ከእናቱ እየተቀበለ ነበረ። የቀድሞ ገንዘብ እያለው ጓደኞቹ የነበሩ ጓደኞቹን እየሄደ የሚያገኝ የነበረው ማለት ነው። በዚህ ወቅት ነበረ እህቱ በልብ ህመም ተሰቃይ የነበረች ታናሽ እህቱ ልብስ ግዛልኝ ብላ ደወለችለት። ብር የለውም። ነገር ግን ልብስ ሰፊ የሆኑ ጓደኞቹን አናግሮ ሊገዛላት ወይም ሊያሰፋላት እንደሚችል በማመኑ ነይ በቃ እዚህ ቦታ ነኝ ያለሁት አላት። ቢጠብቅ አልመጣችም፣ ቀረችበት። ከዛም ተደወለለት ስልክና የልብ ድካሟ እንደተነሳባት በጣም እንደታመመች ተነገረው። ሄዶ ትንሽ አቅፏት እንዳወራት ክንዱ ላይ ነው ያረፈችው። ማስተር አብነት ያኔ ትልቅ የሆነውን የመጀመሪያ የህይወቱን ጠባሳ አስተናገደ። ታናሹ በጣም የሚወዳት እሷም የምትኮራበት እህትና ወንድም ነበሩ። እናም በዛ አጋጣሚ እህቱን አጣ። ለሱ በጣም ከባድ ስቃይ ነበረ። በመቀጠልም እግሩን ታመመና ሲታይ ካንሰር ነው፣ ወደ ሰውነትህ ከመሰራጨቱ በፊት እግርህ መቆረጥ አለበት ተባለ። ነገር ግን አልቆረጥም እግዚአብሔር እንደሚያደርግ ያድርገኝ ብሎ ጸለየ። ከዳንኩኝ የታመሙትን አሳክማለሁ፣ የተራቡትን አበላለሁ፣ የወደቁትን አነሳለሁ ብሎ ማለት ነው። እናም ጸሎቱ ተሰምቶ ዳነ። እግሩ መቆረጥ ሳይኖርበት ካንሰሩ ጠፋልህ ተባለ። ነገር ግን ከዓመታት በኋላ እንደሰማችሁት በጎፋ በመሬት መደርመሱ ወቅት የተጎዱ ወገኖችን ለማገዝ ጎፋ በሄደበት ጊዜ ድጋሚ ህመሙ ተቀሰቀሰ። እናም ቀስ በቀስ እያመመው መጥቶ ሰውነቱ መክሳት ሲጀምር መታከም እንዳለበት ወዳጆቹ ዘመዶቹ አሳወቁት። እሱ ግን አልታከምም ብሎ ነበረ። በኋላም በግድ በውትወታ ወደ ሆስፒታል ሄዶ የህክምና ክትትሉን ጀመረ። አሁን ደግሞ ለተጨማሪ ህክምና ወደ ውጭ ሀገር ሄዷል። አሁንም ሁላችንም እንድንጸልይለት ጠይቆናል። እንደተመኘው እንግዲህ ቀድሞኝ ሄዶ እግዚአብሔር እዛም ደግሞ በሐኪሞች ላይ አድሮ ያድነኛል እንዳለው እግዚአብሔር ምሕረቱን እንዲያወርድለት እመኝለታለሁ። አብነት በሰላም ታክሞ ወደ ውድ ባለቤቱና ወደ ናፈቁት ልጆቹ እንዲሁም ወደ በጎ ስራው እንዲመለስ እንጸልያለን። የረዳሃቸው ድሆች ጸሎት፣ ያበስካቸው እንባዎች ዛሬ ላንተ ፈውስ እንዲሆኑ እመኝልሃለሁ። በሰላም ሄደህ በሰላም ተመለስ። ክብራትና ክብራን ተመልካቾቻችን እናንተም ለአብነት ያላችሁን መልካም ምኞት በኮሜንት ላይ አስፍሩ። በምትችሉት ሁሉ ጸልዩለት፣ አስቡት። በሰላም ደርሶ ለመምጣት ያብቃው።